አንድ ነገር ስንጀምር ጎል ነው ወይ ሶሉሽን ነው የሚያስፈልገን? ጎል ያው እንደምናቀው ብዙን ጊዜ ያው በኢሞሽናል የምንወስነው ነገር ነው። እንደዚህ እናደርጋለን እንላለን፣ ግን ሲስተም ውስጥ ስንገባ ትረስት ማድረግ አለብን። ፕሮሰሶችን ሶሉሽን ማግኘት አለብን። በየቀኑ ኮንሲስተንትሊ የምናደርገውን ነገር መደጋገም አለብን ማለት ነው። ከዛም በኋላ ነው ወደ ጎል የምንሄደው። እኔ የምፈልገው ሞር ታይም ከልጄ ጋር ማሳለፍ ነው። ለሁሉም ነገር ደግሞ ፕሩቭን የሆነ ሲስተም አግኝቻለሁኝ። እሱም ምንድነው አፍተር ስኩል ልጄን አለማስገባት፣ ሞር ታይም ደግሞ ከሱ ጋር ማሳለፍ። ይሄን ቢዝነስ ከመጀመሪያ በፊት ፉል ታይም ሰራተኛ ነበርኩኝ። ልጄም ደግሞ ፉል ታይም የፕሪኬ ተማሪ ነበረ። ፕሪኬ እንደምታውቁት ያው 6 ሰዓት ተኩል ነው የሚማሩትና አፍተር ስኩል አስገባው ነበረ። ሁሉ ጊዜ ጥያቄው ምንድነው ማማ መቼ ነው የምትመጪው የሚለው ጥያቄ ሁሉ ጊዜ እስካሁን ድረስ ጭንቅላቴ ላይ ያቃጭላል። እና ኪንደርጋርተን ሊገባ ሲል ምን ወሰንኩኝ፣ ካሁን ወዲያ እኔ ፓርታይም እየሰራው እሱም ደግሞ አፍተር ስኩል አላስገባም የሚል ውሳኔ ውስጥ ገባው ማለት ነው። ይሄ እንዳደርግ ያደረገኝ አንደኛ የሆነ ነገር እንድፈልግ አደረገኝ። ፓርታይም መሰራ ከሆነ የሆነ ኢንካም ደግሞ ማግኘት አለብኝ። እሱን እያስተማርኩኝ ከጎን መሰራው ነገር እፈልግ ነበርና እዚህ ቢዝነስ ውስጥ ተቀላቀልኩኝ ማለት ነው። አሁን ልጄም አፍተር ስኩል አይገባም፣ እኔም ደግሞ ፉል ታይም ሰራተኛ አይደለሁም። ፓርታይም እየሰራው ልጄን እያስተማርኩ ነው ያለሁት። ይሄ ነገር የረዳኝ ምንድነው ይሄ ቢዝነስ ነው። ቢዝነስ ውስጥ ብዙ ነገር እየተማርኩኝ፣ ብዙ ነገር እያገኘሁኝ፣ ብዙ ነገር እውቀቶችን ኮንፊደንስን እያዳበርኩኝ ያለሁበት ነው። ይሄ ቢዝነስ ለኔ ይሆናል ብዬ ወሰንኩበት ዋናው ምክንያት አንደኛ ቤት ውስጥ ቁጭ ብዬ ወይም ደግሞ ኢንተርኔት ባለበት ቦታ ቁጭ ብዬ መስራት የምችለው ቢዝነስ ስለሆነ ነው። ሌላው ደግሞ እንደኔ እናት ለሆኑ ቤታቸው ቁጭ ብሎ ልጆቻቸውን እያሳደጉ ወይም ደግሞ እንደኔ ደግሞ አፍተር ስኩል መላክ ለማይፈልጉ እናቶች ይሆናልና ለኔ ስለሰራልኝ ለኔ ስለሆነልኝ ሌሎች እናቶችም እንዲቀላቀሉ ፈልጋለሁኝ። በጣም ደግሞ ደስ የሚለው ነገር የማስተማር ስኪል አይጠይቅም። እኔ አሁን አስተማሪ አይደለሁም። ጀስት ከልጆች ጋር ማሳለፍ ስለምፈልግ ፓርታይም የፕሪኬ ሰራተኛ ነኝ። ምንም አይነት ኤክስፒሪየንስም አይጠይቅም። ምንም አይነት የኮምፒውተር ስኪልም አይጠይቅም። ኮምፒውተር ስኪል የለኝም። ቋንቋዬ ከዚህ በፊት እንደተናገርኩት ከጀርመን ነው እንደመጣሁ የገባሁት እዚህ ቢዝነስ ውስጥና እንግሊዘኛዬን ራሱ ሞር እንዳዳበር ያደረገኝ እዚህ ቢዝነሱ ከገባ በኋላ ነው። በቀላል እንግሊዘኛ በቀላል ነገሩ ስቴፕ ባይ ስቴፕ እየተከተለን መስራት የምንችለው ቢዝነስ ስለሆነ ለኔ ተስማምቶኛል። በአሁን ሰዓት እዚህ ቢዝነስ ላይ